ይሄ አምላካችን ስም ብሩክ ይሁን። እንግዲህ ከወንድሞቻችን እንደሰማነው የእዝራና የነህምያ መጽሐፍ አንዱ የሚያነሳው ምክንያተ ምርኮው ነው። ለመመለስ ሲያስቡ ነህምያ ምዕራፍ 9 ላይ እንደተመለከትነው ንስሐ ሲገቡ እናያለን። ዝም ብለው ሰተት ብለው ሳይሆን የተመለሱት ምንድን ነበር እንድንማረክ ያደረገን ብለው ራሳቸውን ብቻ ሳይሆን ያለፈውን የአባቶቻቸውን ታሪክ የውድቀት ታሪክ ደጋግመው አንስተዋል። ከግብጽ መውጣት ጀምሮ ማለት ነው። ስለዚህ ምዕራፍ 9ን ስንመለከተው እንዲሁም በተለያዩ ክፍሎች ላይ ስንመለከት ለምሳሌ ምዕራፍ 1 ላይ ስንመለከት ነህምያ ንስሐ ነው የሚገባው። በድለናል ይቅር በለን ይላል ማለት ነው። እዚህ ላይ አንድ ነገር ማስተዋል አለብን። ምንም እንኳን እግዚአብሔር ጻድቅ አምላክ እና ይቅር ባይ አምላክ ቢሆንም ንስሐ መግባት ግን አስፈላጊ እንደሆነ ከመጽሐፈ እዝራና ከመጽሐፈ ነህምያ እንመለከታለን። የመመለስ ዘመን ሆኖልናልና ዝም ብለን እንግባ አይደለም። ሲመለሱ በንስሐ ነው የተመለሱት። ሰባው ዘመን ስለተፈጸመ ብቻ ዘው ብሎ ጥልቅ የለም። አራግፈው ክብር ለእግዚአብሔር ይሁን። መበደላቸውን አውቀው መተላለፋቸውን አውቀው ንስሐ ገብተው ነው ምን ያሉት የተመለሱት ማለት ነው። ስለዚህ መጽሐፈ እዝራና መጽሐፈ ነህምያ ምን ያስተምረናል? ንስሐ፣ እግዚአብሔርን መፈለግ፣ ቀድሞ ከእግዚአብሔር ጋር ምን ማለት መታረቅ፣ ከእግዚአብሔር ጋር መስማማት። ምዕራፍ 9 እሱን ነው የሚያሳየን። ሌላው ታሪክን እንመለከታለን። ምክንያቱም ቅድም ባነበብነው ክፍል ላይ ምዕራፍ 9 ላይ ታሪክ ይጠቅሳሉ ማለት ነው። ለምንድነው ታሪክ የሚጠቅሱት? አንደኛ በሁሉም ነገር እግዚአብሔርን ጻድቅ ለማድረግ በአባቶቻቸውም ስራ እግዚአብሔርን ጻድቅ አድርገዋል፣ በእነሱም ስራ እግዚአብሔርን ጻድቅ አድርገዋል። ስለዚህ ተጨማሪ ወደ እናንተ ከመንጣቴ በፊት ምዕራፍ 9 ነህምያ ማለት ቁጥር 32 ላይ ያለውን ትንሽ እንድንመለከተው ፈልጋለሁ። አሁንም አምላካችን ሆይ ቃል ኪዳንንና ምሕረትን የምትጠብቅ ታላቅና የተፈራኸው አምላክ ሆይ። ስለዚህ ቃል ኪዳን የሚጠብቅ ማን ነው? እግዚአብሔር ነው ማለት ነው። ሁልጊዜ ኪዳኑ የሚጠብቅ አምላክ ማን ነው? ራሱ እግዚአብሔር እንጂ እስራኤሎች እየጠበቁት አልነበረ። ሕጉን ሁልጊዜ ተላለፉ ነበር። ከአሦር ነገስታት ዘመን ጀምሮ እስከ ዛሬ ድረስ በእኛና በነገስታቶቻችን ላይ በአለቆቻችንም ላይ በካህናቶቻችንም በነቢያቶቻችንም ላይ በአባቶቻችንም በሕዝብ ሁሉ ላይ የደረሰውን መከራው ሁሉ በፊት ጥቂት መስሎ አይታይህ ይላል። ስለዚህ ተመልከቱ። ታስታውሱ ከሆነ ምዕራፍ 9 ላይ ንስሐ ሲገቡ አንተም ተመለስክ መፈለጉ አንተም ተገኘህላቸው እንዲህ አድርጉ ይላል አይደል? ልክ ያንኑ ባህል የጸሎት ባህል የንስሐን ባህል ነህምያ ሲያስቀጥለው እንመለከታለን። ስለዚህ ምን አይሆን ይሄ የ70 ዓመት ወይም ደግሞ የምርኮው ዘመን ምን አይደለም ይላል? ቀላል አይደለም። በነቢያቶቻችን ላይ የደረሰው ቀላል አይደለም። በህዝባችን ላይ የደረሰው ቀላል አይደለም። በአለቆችና በመኳንንቶች ላይ የደረሰው ነገር ቀላል አይደለም። ስለዚህ አሁንም ቃል ኪዳንህን ምን በል ይላል? አስብ ይላል ማለት ነው። ስለዚህ የምትጨምሩት ካለ እዚህ ላይ አሁንም ወደ እናንተ ልስጥ። እዚሁ ነህምያ ምዕራፍ 9 ላይ እንደተናገረው በተጨማሪ ደግሞ እዝራ ምዕራፍ 9 ላይ በተመሳሳይ ምዕራፍ ማለት ነው ይህንኑ የነህምያ 9ን እዝራ 9 ላይ ደግሞ ራሱ እናገኘዋለን። እንደገና ደግሞ ዳንኤልም 9 ላይ ነው። ዳንኤል ላይም 9 ላይ ነው ያለውና የእዝራን ልበለውና ወደ ዳንኤል ደግሞ እንሄዳለን። እንደዚህ ይላል ምዕራፍ 9 መጽሐፈ እዝራ ምዕራፍ 9 ቁጥር 5 ጀምሮ በሰርክ መስዋዕት ጊዜ ልብሴንና መጎናጸፊያዬ እንደተቀደደ ሆኖ ከመዋረዴ ተነሳሁ፣ በጉልበቴም ተንበርክኬ ወደ አምላኬ ወደ እግዚአብሔር እጄን ዘረጋሁ፣ እንዲህም አልሁ አምላኬ ሆይ ኃጢአታችን በራሳችን ላይ በስቷልና በደላችንም ወደ ሰማይ ከፍ ከፍ ብሏልና አምላኬ ሆይ ፊቴን ወደ አንተ አነሳ ዘንድ አፍራለሁ እፈራማለሁ። ከአባቶቻችን ዘመን ጀምረን እስከ ዛሬ ድረስ እጅግ በድለናል። ዛሬም እንደሆነው ስለ ኃጢአታችን እኛንና ንጉሶቻችን ካህናቶቻችንም ለሰይፍና ለምርኮ ለብዝበዛና ለእፍረት በምድር ነገስታት እጅ ተጣልን። አሁንም ቅሬታ ይተውልን ዘንድ በተቀደሰውም ስፍራ ችንካርን ይሰጠን ዘንድ አምላካችንም ዓይናችንን ያበራ ዘንድ በባርነትም ሳለን ጥቂት የሕይወት መታደስን ይሰጠን ዘንድ
ለጥቂት ጊዜ ከአምላካችን ከእግዚአብሔር ሞገስ ተሰጥቶናል ይላል። እግዚአብሔር ይመስገን። በዚህ ውስጥ ምንድነው የምንመለከተው? ቅድም ጌታ ሙሴ ስትናገር እንደነበረው እግዚአብሔር ኪዳኑን እየጠበቀ ነው እንጂ እያንዳንዱ የእስራኤላውያን ነገስታት፣ ካህናት፣ ዜጎቻቸው በአጠቃላይ ህዝብ በሙሉ እንደበደሉ ይነግረናል ማለት ነው። ስለዚህ ነህምያ 9 ላይ እግዚአብሔር ባደረከው ነገር ሁሉ አንተ ጻድቅ ነህ፣ እኛ በድለናል፣ ኃጢአትም አድርገናል ሲለን ዕዝራ 9 ላይ ደግሞ ከአባቶቻችን ዘመን ጀምሮ እስከ ዛሬ ድረስ እጅግ በድለናል ይላል። እስከ መቼ? እስከ ዛሬ ድረስ እጅግ በድለናል ይላል። ከዛን ሰዓት ጀምሮ የበደላችን ስራ ወይም ደግሞ የበደላችን ሁኔታ አላቆመም። እስከ አሁንም ድረስ እኛ በበደል ላይ ነው ያለ ነው። ነገር ግን አንተ ምሕረትን ታደርጋለህ እያለ ነው ያለው። ህዝቡ ሲበድሉ እግዚአብሔር ደግሞ በምሕረት ሲከታተላቸው የነበረበት ጊዜ ነው ማለት ነው። ስለዚህ ኃጢአቱ ከድሮ ጀምሮ ያለ ነው። ይሄ ሲባል ግን ላይሰንስ እየሰጠው ሳይሆን በደሉ ከጥንት ጀምሮ ነው ያለው ማለት እግዚአብሔርን የበደሉበት ጊዜ በጣም ሰፊ ነው። በጣም ብዙ ጊዜ ነው የበደሉት ለማለት ያክል ነው። መበደላቸውን እንግዲህ በብዙ መንገድ አየን እና እኔ አሁን ስናጠናው ክፍልን በጣም የደነቀኝ መበደላቸው ብቻ ሳይሆን ተመለሱ የሚል እድል ከዚህ በፊት ተሰጥቷቸዋል። እምቢም ብለዋል። ደብቷል። አሁን ምንድነው እግዚአብሔር በየጊዜው እንዲመለሱ ወደሱ በተለያየ መንገድ የሰጠው ድምጽ ደግሞ ነው የሚደንቀኝ። እዛው ነህምያ 9:26 ለምሳሌ ስናነብ ነገር ግን እምቢተኞች ነበሩ ይለዋል፣ አመጹብህ፣ ሕግህን ወደ ኋላቸው ጣሉት ይላል። የሚደንቅ እኮ ነው። አሽቀንጥረው እንደመጣል ነው። ወደ አንተ ይመለሱ ዘንድ የመሰከሩባቸው ነቢያት ገደሉ፣ እጅግም አስቆጡ ይላል። እንደው ተመለሱ ለመባል የተላኩትን ነቢያት እንኳን የሚገሉ መሆናቸውን ስናይ አሁን ምንድነው እያጠናን ያለ ነው? ምክንያቱም ይቆም ስለሆነ መበደላቸው አንድ ጉዳይ ነው። እንዲመለሱ እድል ሰጥቷቸው እምቢ ስላሉ ነው የመጨረሻ ነው ምርኮ የሆነው። እምቢ ስላሉ ነው። እዚህ ነገሥት ላይ ሁለተኛ ነገሥት 17:13 ላይ እንደዚህ ይላል፣ እግዚአብሔርም ከክፉ መንገዳቸው ተመለሱ፣ ለአባቶቻችሁም እንዳዘዝኩት በባሪያዎቼ በነቢያት የላኩላችሁን ትእዛዜንና ሥርዓቴን ሕጌን ሁሉ ጠብቁ ብሎ በነቢዩ ሁሉና በባለ ራእዩ አፍ ሁሉ በእስራኤል በይሁዳ መሰከረ። ነገር ግን አምላካቸው እግዚአብሔርን እንዳላመኑ እንደ አባቶቻቸው አንገታቸውን አደነድኑ እንጂ አልሰሙም ይላል። እምቢ ያሉ ነው። አሁን ባጭሩ የእግዚአብሔር ቀን ፍርድ ነው። እግዚአብሔር ጻድቅ ነው በሆነብን አንተ ጻድቅ ነህ ያሰኘው አንደኛው እየተባሉ እምቢ ስላሉ በቃ እግዚአብሔር ምንድነው ያለው ድል መተው ነው ማለት ነው። መተው ነው። የዜናን ለመጨረሻ ላንብበውና እዚህ የዜና 36:15 ላይ ሁለተኛ ዜና የአባቶቻቸውም አምላክ እግዚአብሔር ለሕዝቡና ለማደሪያው ስላዘነ ይላል። እሱ ያዝናል ማለት ስላዘነ ማለዳ ተነስቶ በመልእክተኞቹ እጅ ወደ እነሱ ይልክ ነበር፣ ተመለሱ ይል ነበር ማለት ነው። እነሱ ግን የእግዚአብሔርን ቁጣ በሕዝቡ ላይ እስኪወጣ ድረስ ፈውስም እስከማይገኝላቸው ድረስ በእግዚአብሔር መልእክተኞች ይሳለቁ፣ ቃሉን ያቃልሉ፣ በነቢያቱ ላይ ያፌዙ ነበር። እንግዲህ አሁን ገብቷል። ከዚህ በላይ መደንደን እምቢ ማለት አሁን እግዚአብሔር ተዋቸው ሲባል እግዚአብሔር ሕዝቡን አይጠልም ይላል፣ በሌላ ስፍራ አይተውም ይላል። የዚህ ክፍል ግን ተዋቸው ይሄ ነው ዋናው። ኑ ተመለሱ የሚለውን ደጋግሞ በነቢያት በኩል ሲልክ ነቢያትን ይገላሉ፣ መልእክቱን አይቀበሉም፣ ሕጉን አሽቀንጥረው ይጥላሉ፣ በቃሉ ላይ ያፌዛሉ። ስለዚህ እግዚአብሔር ተወ ማለት ነው። አሁን ምክንያቱም እኮ ከዚህ ሁሉ አንጻር ስናይ አሕዛብን ያመለኩበት የአሕዛብን ጣዖታት የሰገዱ ለእግዚአብሔር ጀርባቸውን የሰጡ በመቅደሱ የተሳለቁ በቃሉ የተሳለቁ ነቢያቶቹን ምክራቸውን አንቀበልም ያሉ እኔ አንዳንዴ እግዚአብሔር እንዴት ይህን የኪዳን ሕዝብ ታግሶታል እንዲህም ሆኖ እንኳን እንድንል ያስችለናልና ይህንን በደላቸው ላይ የምርኮ ምክንያት ላይ ማከል ፈልጌ ነው። እዚህ ላይ እንዳው በመካከል ግባና እግዚአብሔር ያላደረገው ነገር ምንድነው የሚለውን ሳይ ኢሳይያስ 5:3 ላይ 3 ጀምሮ ያለው ነገር ትዝ አለኝ።
በየነቢያቱ በየባለ ራእዮቹ በየመልእክተኞቹ መልእክቱን በሙሉ ይልክ ነበር። ይህን ሁሉ እያደረገ ነው እግዚአብሔር። ምንም ከሱ የቀረ ነገር የለም። ስለዚህ በኢሳይያስ ምዕራፍ 5 ቁጥር 3 እስከ 5 ባለው እንደዚህ ይላል። አሁንም እናንተ በኢየሩሳሌም የምትኖሩ የይሁዳ ሰዎች ሆይ በእኔና በወይኔ ቦታዬ መካከል እስኪ ፍረዱ ይላል። ከዚሁ ጋር ያይሽ ነው። ለወይኔ ያላደረኩለት ከዚህ ሌላ አደርግለት ዘንድ የሚገባኝ ምንድን ነው? ወይንን ያፈራል ብዬ ስተማመን ስለምን ኮምጣጣ ፍሬ አፈራ? አሁንም በወይኔ ላይ የማደርገውን እነግራችኋለሁ እያለ ቅጣቱ ይቀጥላል። አጥሩን እነቅላለሁ፣ ለማሰማሪያ ይሆናል፣ ቅጥሩንም አፈርሳለሁ፣ ለመራገጫም ይሆናል እያለ ይናገራል። ምንድነው? እያንዳንዱ ነገር ለህዝቡ የሚያስፈልገውን ነገር አንድም እንኳ እግዚአብሔር ያስቀረው ነገር የለም። ኃጢአትን ሰርተው ተመለሱ የሚል፣ ስህተትን ሰርተው ወድቀው ተመለሱ የሚል፣ እየራቁ እባካችሁ ኑ የሚል መልእክት እየማለደ ህዝቡን የሚቀሰቅስ በየጊዜው ሁሉ ይሄድ የሚያንኳኳ አምላክ ነው። ይሄን ሁሉ ግን እንደ ኖህ ዘመን የኖህ ዘመን ያ ጥፋቱ ውሃ እስከሚመጣ ድረስ ህዝቡ ይበሉ፣ ይጠጡ፣ ይጨፍሩ፣ ይዘፍኑ ነበር። ድንገት ግን የጥፋት ውሃ መጣ። ልክ እንደዛው ነው የሆነባቸው። ይሄ ምርኮ ከመሆኑ በፊት እግዚአብሔር በደላቸውን አይቶ ጸጥ አላለም። እየተናገራቸው ነበር። ተመለሱ እያላቸው ነበር። አለመስማት ምን አይነት ዋጋ እንደሚያስከፍል የሚያሳይ ነው ማለት ነው። ይሄ ሁሉ ስህተት አትስራ ብቻ አይደለም። ስህተት ሊሰራ ይችላል፣ ግን ኃጢአት አትስራ አይደለም፣ ሊሰራ ይችላል። በምንም ሁኔታ ይሁን ይሰራል። በግብትም ስራ ሊወድቅ ይችላል፣ ይደክማል። ሰው ተመለስ የሚለውን እግዚአብሔር ድምጽ እምቢ ማለት ነው። እምቢ ማለት ግን ምን አይነት ዋጋ እንደሚያስከፍል የምናይበት ክፍል ነው ይሄ። በእውነት እግዚአብሔር ተናግሮ ካለ መስማት እግዚአብሔር ይጠብቃል። የእግዚአብሔር ድምጽ መጥቶ እንዴት መልእክቱ መጥቶ እንዴት ተመለሱ የሚል ተስተካከሉ የሚል እንደውም እኮ የሚያስፈራው የእግዚአብሔር ድምጽ አልሰማ ሲል ነው አይደል? እግዚአብሔር ድምጹን ሲከለክል ዝም ሲለን ለፍላጎታችን አሳልፎ ሲሰጠን እሱ ነው የሚያስፈራው አይደል? ጭራሹንም ደግሞ ተናግሮ አለመስማት ምን አይነት ፍርድ እንደሚያስከትል የምንመለከትበት ነው። እኔ በነገራችን ላይ ይሄ አሁን ለዚህ ፕሮግራም ሳይሆን አሁን ስንሰማው ለኛ ራሱ ምን አይነት ነገር ነው የሚሰጠን? አሁን ስንሰማው በራሱ አይተነዋል፣ ተዘጋጅተንበታል፣ እያነበብነው ነው። ግን አሁን ስንሰማው ለኛ ለህይወታችን የሚሰጠን ነገር ምንድነው? እግዚአብሔር ተናግሮ ቸል ማለት፣ እግዚአብሔር እየተናገረ አለመስማት፣ እንደውም በመልእክተኞቹ ላይ ማፌዝ፣ የእግዚአብሔርን ቃል ይዘው የመጡ የእግዚአብሔር መልእክተኛ የሆኑ በነገራችን ላይ እነርሱ እኮ የመጡት ለህዝቡ እድል ሆነው ነው። የመትረፊያቸው ምክንያት፣ የመዳኛቸው ምክንያት፣ ከእግዚአብሔር ጋር የመታረቃቸው ምክንያት ሆነው መጥተው እነሱን አለመስማት ምን አይነት አለመታደል ነው። እግዚአብሔር በእውነት በምህረቱ ይጎብኛል። አሜን። የእግዚአብሔር አምላካችን ስም ብሩክ ይሁን። እንግዲህ እየተመለከትን ያለነው ተመልካቾቻችን የእዝራና የነህምያ መጽሐፍ አንዱ የሚያነሳው ምክንያተ ምርኮን ነው። ይሄ በጣም መሰመር መቻል አለበት። ከምርኮ ስለመመለስ ብቻ ሳይሆን ለምን ተማረኩ፣ እግዚአብሔር ያደረገው ትዕግስት በዚህ ተገልጧል። እግዚአብሔር ለእስራኤል ከመማረካቸው በፊት ነቢያትን መላኩን ደጋግሞ መላኩን በቃ ይህን ዕውቅና ይሰጣል። አንተ ደጋግመህ ነግረህናል፣ አንተ ደጋግመህ መስክረህብናል፣ አንተ ደጋግመህ ተመለሱ ብለህናል። እኛ ግን ምን አላልንም? አልተመለስንም። ስለዚህ በዚህ ምክንያት ነው የተማረክነው ብለው ዕውቅና ይሰጣሉ ማለት ነው። ዛሬስ እግዚአብሔር እየተናገረ ለማይመለሱ መቅረዙን አያነሳም ወይ? ማለት ዘመን ማስቆጠር አልመቸ። ምክንያቱም ራእይ ላይ ያለ ታስታውሱ ከሆነ ለቤተ ክርስቲያን የተናገረው ተፋለ ይላል እኮ እተፋለሁ ይላል አይደል? እግዚአብሔር ዛሬም እኔን፣ ዛሬም አንተን፣ ዛሬም እኛን፣ ለዛሬም ቤተ ክርስቲያን ላይ ዛሬ ለምሳሌ የኤፌሶን ቤተ ክርስቲያን ዛሬ ያለች ትንሽ እንድትጨምሩ እፈልጋለሁ እዚህ ጋር። ምክንያቱም እስራኤል የተማረከ ህዝብ ነው ስንል ዛሬም ምድረ በዳ መሆን እንዳለ ማሰብ መቻል አለብን። ገላትያ አብያተ ክርስቲያናት ዛሬ የሉም። ታላላቅ ታምራት የተደረገባቸው እንደነ ሐዋርያው ጳውሎስ አይነት እንደነ ጢሞቴዎስ አይነት አገልጋዮች ያገለገሉባቸው አብያተ ክርስቲያን ዛሬ የት ናቸው? ነገስ እኛ ነገስ ተሐድሶ የተሐድሶ አገልግሎት እግዚአብሔርን መስማት ካልቻለ፣ እኔ መስማት ካልቻልኩ፣ አንተ መስማት ካልቻልክ
ይሄ ነገር አይደርስም ብለን ማሰብ እንችላለን ወይ? የቤተ ክርስቲያንስ ታሪክ ይህንን አያሳየንም ወይ? ያም ብቻ ሳይሆን መጽሐፍ ቅዱስ ለምክርና ለተግሳጻችን ተጻፈ ነው የሚለው። የእነዚህ የእስራኤልን ታሪክ ልበደንዳነታቸውን አመፀኝነታቸውን እኮ ጳውሎስ ዕብራውያን ላይ ጠቅሶት በምድረ በዳ እንዲህ ብሎ ያነሳቸዋል እኮ። ከዛ ዛሬም እናንተ ብታምፁ እኮ ነው የመልእክቱ ሌላው አጀንዳ። ግን የእግዚአብሔር መሪ በጣም ደስ የሚለው ብትመለሱ እመለሳለሁ። አሜን። እግዚአብሔር የመመለስ እድል የሰጠ አምላክ ነው። ያው በበደልና በኃጢአት ምክንያት እልህኛ የሆንክ በሄድክ ቁጥር እግዚአብሔር እንዲተውህ እድል እየሰጠ ነው። ግን የእግዚአብሔርን ቃል ስትሰማ ስትገሰጽ ምክር ሲመጣ መለስ ካልክ እግዚአብሔር እንደገና እድል የሚሰጥ አምላክ ነው። አሁን ለእኛም ለሚሰሙንም ወገኖቻችን የምናስተላልፈው የዕዝራም የነህምያም መጽሐፍ የእስራኤላውያን ቅድመ ምርኮ ትልቁ ታሪካቸው በበደላቸው ምክንያት እግዚአብሔር መተዋቸው፣ ለኛ መሆናቸው፣ አንገተ ደንዳና መሆናቸው፣ አመፀኛ መሆናቸው ያው ታሪካቸውን ልንዘክረው አይደለም እያነሳን ያለ ነው ማለት ነው። ዛሬም እንዲሁ ብንሆን እግዚአብሔር ሊተወን ይችላል። የህይወት ኪሳራው እግዚአብሔር የተወለት ነው። ዛሬም እንዲህ ብንሆን እግዚአብሔር ለጠላት አሳልፎ ሊሰጠን ይችላል። ለስንፍናችን፣ ለዓለም፣ ለኃጢአት፣ ለሰይጣን ተላልፈን እንዳንሰጥ እግዚአብሔር ተመለሱ ሲለን ወደ እሱ መመለስ አለብን። አሁን ቀጥሎ ምርኮን መመለስን ስለምናነሳ እዛ ላይ መመለስን አነሳዋለሁ። ግን እግዚአብሔር እድል የሚሰጥ አምላክ ነው። አሜን አሜን። ምንድነው እኔ አሁን እዚህ ነህምያ ዕዝራና ነህምያ ከምናይበት አንደኛው በነዝራኤል መቅደስ ተሰርቷል ታድሷል ይላል። ሁለተኛው ደግሞ በነህምያ ቅጥሩ ተሰርቷል ይላል። ይሄ እንግዲህ እግዚአብሔር ሲቆጣቸው እና ለምርኮ አሳልፎ ሲሰጣቸው እነዚህ እግዚአብሔር የሚሳሰለት መቅደስ የእግዚአብሔር ክብር የነበረበት መቅደስ የፈረሰበት ጊዜ ነበር። ስለዚህ እንደሆነ ባቢሎን በተለየ ይሁዳው ምርኮ ላይ ባቢሎን ሲመጣ ያደረገው የመጨረሻው ይሄ 586ቱ የሴዴቅያስ የንጉስ ሴዴቅያስ ምርኮ ላይ በጣም ቤተ መቅደሱ ተቃጠለ፣ ዕቃዎቹን ዘረፈ ይላል፣ ቅጥሩን አፈረሰ ይላል። ከዛ በፊት ግን መጥቶ ከበባት ይላል ኢየሩሳሌም። አንዳንድ ጊዜ እኔ በጣም ይገርመኝ ነበር። ንጉሱ ከነሰራዊቱ ነበር እግዚአብሔር ሲቆጣው ማለት ነው። ሰራዊቱ አብሮት ነው ያለው፣ ህዝቡ አለ፣ ካህናቱ አሉ፣ ታቦቱ አለ። ያ ለጦርነት ይዘውት የሚወጡት ታቦት አለ። ሲዋጉ በጣም ብዙ ወታደሮች አሉ፣ ሁሉ ነገር ዘማሪው አለ። እግዚአብሔር ግን የለም ነበር በዚህ ሰዓት። የድላቸው ሚስጥር የሆነው እግዚአብሔር ስለተቆጣ ስላዘነ አሳልፎ ሰጥቷቸዋል። ጡንቻቸው አለ፣ ሰራዊቱ አለ፣ መከላከያው አለ፣ ምኑ አለ፣ ሁሉ ነገር አለ። ከዛ ሲመጡ ጀመሩ፣ ውጊያ ጀምረው ነበር። ሰራዊቱም ጀምሮ ነበር፣ ካህናቱን ማጠን ጀምረው ነበር፣ ታቦታቱን ይዘው ወጥተው በቃ ሊዋጉ ሞክረው ነበር። ግን ድባቅ ነው የመቷቸው። ለምን? ድላቸውን ትተዋል። አሸናፊ የሚያደርጋቸውን ትተዋል፣ ኃይላቸውን ትተዋል። ይሄ ህዝብ ነው እኮ ኢዮሳፍጥ ላይ ዘምሮ ያሸነፈው ህዝብ ማለት ነው። ያሸነፈው ይሄ ነው። እንደ ሶምሶንን ማየት ይችላል። ኃይል ያለው መስሎት ነበር፣ እንደ ድሮ መስሎት ይላል። ኃይሉ ከእርሱ ጋር የሆነ መስሎት ነበር፣ ተላጭቶ ነበር። ኃይላችን እግዚአብሔር ነው። ኃይል እግዚአብሔር ነው እንጂ የሰራዊት ብዛት አልነበረም። ከእግዚአብሔር ጋር መታረቃቸው፣ ከእግዚአብሔር ጋር መኖራቸው፣ ከእግዚአብሔር ጋር መስማማታቸው ነው አቅማቸው የነበረው። ነገር ግን ከእግዚአብሔር ተለይቶ ያው ትዝ ይላችሁ ነው ሕዝቅኤል 8 እኮ እግዚአብሔር አዝኖ ከመቅደሱ ወጥቶ ወደ ተራራ ሄደ ገልጾታል በትክክል። ይሄ ማለት ባቢሎንና የመጣበት ሰዓት ነው። ስለዚህ ቤተ መቅደሱን አቃጠሉ ይላል፣ ቅጥሩን አፈረሱ ይላል፣ የንጉሱን አይን አወጡት ይላል። እግዚአብሔር አሳልፎ ሲሰጥ ማንም አያድንም። ማንም እንደውም የበለጠ መጫወቻ ነው የምትሆነው። እና ይሄ በህዝቡ ላይ የሆነ ነገር ነው። በነገራችን ላይ እኔ እያሰብኩ ነበር
ለወደቁ ሰዎች ይሄ አሁን አያስፈልጋቸው አይደል? አሁን የሚሰሙን ሰዎች በኃጢአት ውስጥ ያሉ፣ በውድቀት ውስጥ ያሉ፣ በመከራ ውስጥ ያሉ የሚያስፈልጋቸው ንስሐ መግባት ነው አይደል? እኛ አሁን እያወራን ያለ ነው መጽሐፍ ነው እያጠናን ስለሆነ እንትኑን መከተል ያለባቸው ይመስለኛል። ነገር ግን አሁን ደግሞ በበደል ላይ ያሉ ያልተመለሱ አሁንም ደግሞ በክርስትናቸው ጸንተው ይቆማሉ። ይሄንን ማሰብ መቻል አለባቸው። ይሄ ያለ ከፊት ነው። እግዚአብሔር ጥበቃውን ያነሳለታ ማንም አያድነን። ማንም ሀብታችን አያስጥለንም፣ ዘራችን አያስጥለንም፣ ክብራችን አያስጥለንም፣ ስልጣናችን አያስጥለንም። ለኃጢአት ለሞትና ለዓለም መጫወቻ ነው። ስለዚህ ይሄ አሁን ያለ ሰው ሊያስበው የሚገባ ነው። እንደ ቀላል የሚታዩ ነገር በኋላ ባቢሎን የመጣ ጊዜ ነው ዋይታው አንዱ ይሄ ነው። ሁለተኛ ነህምያና እዝራም ዳንኤልንም ስናይ ንስሐቸው ትርጉም ያለው ነበር። ያውቁት ነበር ጥፋታቸው። እንደው ዝም ብለው አይደለም እግዚኦ ማረነ ክርስቶስ የሚሉት። አይደለም በትክክል በደላቸውን አውቀውታል፣ ዘርዝረውታል። ስለዚህ ይሄ እግዚአብሔርን ያሳዘነ ነገር ነው ብለዋል እንጂ ዝም ብለው አይደለም። ስለዚህ ይሄ አሁን ለቤተክርስቲያንም እንደ ትምህርት የሚሆን ነገር ነው። እውነተኛ ንስሐ መንገድ ማለት እውነተኛ ንስሐ ማለት በደልን ለይቶ ማወቅ ይላል። በደልን ለይቶ ቅጣት የተላለፈበት እግዚአብሔር ያዘነበትን በእያንዳንዱ ጉዳያችን ለይቶ አውቆ ነው እንጂ ንስሐ የሚገባው መመለስ ማለት ያ ይሄንን እነ ነህምያ ያውቁታል። በኋላ ምን መጣበት ቢሆንም ማለት ነው። እግዚአብሔር እንደ ሰውኛ አዘነ ይላል አይደል? መጽሐፍ ቅዱስ እኮ ብዙ ቦታ ላይ እግዚአብሔር አዘነ፣ ተከፋም፣ ትቷቸውም ሄደ፣ እንደዚህ ያደረገ ተዋቸው ይላል። ይሄ እኮ የብሉይ ኪዳን አምላክ የአዲስ ኪዳን አምላክ ነው፣ አልተለወጠስ። ስለዚህ እንደዚህ አይነት በግልም በማህበርም በቤተክርስቲያን ደረጃም እንዲህ አይነት ነገር መታየት ያለበት ነው። በቁጣው ቀን ይላል ሰቆቃወ ኤርምያስ ላይ በቁጣው ቀን የእግሩን መረገጫ አላሰበም ይላል። በጣም ነው የሚገርም። የተቆጣ ጊዜ የእግሩ መረገጫ ቤተ መቅደሱን ማለት መቅደሱ ማርያምን አይደለም አፈረሰው ይላል እኮ። በቁጣው ቀን የእግሩ መረገጫ እንኳን አላሰበም። እንደዛ በብዙ መልእክትና መንቀጥቀጥ የሰሩትን የእግዚአብሔር ክብር ይገለጥበት የነበረበትን ለባዕዳን ነው አሳልፎ ይሰጣል። ባዕዳን ነው መቅደሱ ቅድስተ ቅዱሳን የገቡት። ሊቀ ካህናቱ ፈርቶ ታቦቱንና ሰብስበው ይዘው ሂዱ። ያው እግዚአብሔር ፈቅዶ አሳልፎ ሰጥቷቸው ስለነበረ ማለት ነው። እና በጣም ያ ሞመንት ያ ጊዜ በጣም አሰቃቂ 11 ዓመት ነው በከበባ ሁሉ የነበሩበት። 11 ዓመት ከበባ ውስጥ ነበሩ። ከዛ ነው ቅጥሩ የተሰበረው። ከዛ ነው በቃ ምን እንደምን በውሃ ጥም እስኪ ያው ይሄ የጦር 11 ዓመት እድልም ነበር እኮ አላወቁበትም። መማረክ እድሉ ግን ምንድነው? ኦሬዲ እግዚአብሔር እኮ ጨርሷል። የመማረክ እድል ግን ነበር በሰላም አሩን የቅጥሩን በር ከፍተው እጅ ወደ ላይ በሰላም ይሄዳሉ። አይወጣም። እንደው ያሯሯጣል ይችላል፣ ቅጥሩን ላይ ፈውስ ይችላል። እንደዚህ አይነት ነገር የተፈጸመበት ሆነው ነው ወደ ምርኮ የሄዱት። በብዙ ስቃይ፣ በብዙ ግርፍ፣ በብዙ በቃ ምናቸውን እንዳጡ ማየት እኮ ይቻላል። እንዴት እንደተዋረዱ ሀገራቸውን ጥተው ማንነታቸውን አጥተው ክብራቸውን አጥተው ሰላማቸውን አጥተው ተርበው ታርዘው እየተደበደበ ንጉስ እንግዲህ አስቡ ባንድ ወታደር ሲሄድ መኳንንቱ ካህናቱ እንደዛ በየእግዚአብሔር አገልጋይ የነበሩ አምላካቸውን ስለናቁ እየተገረፉ ነው ወደ ባቢሎን። እኔ ምንድነው እዚሁ በሞይኮ ሰዓት ላይ ጊዜው ሞይኮ ላይ ያሬድ እንዳነሳው በጣም በቃ ቃሉ ያነሳውን በግልጽ አሁን ምንድነው መጽሐፈ ዜና መዋዕል 36:17 እንድናነበው ብዬ ነው ያጠቀሳቸውን በሙሉ እናገኛለን። ስለዚህ የከለዳውያንን ንጉስ አመጣባቸው ይላል። እሱም ጎልማሶቻቸውን በቤተ መቅደስ ውስጥ በሰይፍ ገደላቸው። ጎልማሶቻቸውን ጎልማሳውንና ቆነጃጂቱን ሽማግሌውን አሮጌውንም አልማረም፣ ሁሉንም በእጁ አሳልፎ ሰጠው። የእግዚአብሔር ቤት ዕቃ ሁሉ ታላቁንም ታናሹንም የእግዚአብሔርን ቤት መዝገብ የንጉሱንና የአለቆቹን መዝገብ እነዚህን ሁሉ
ወደ ባቢሎን ወሰደ። የእግዚአብሔርን ቤት አቃጠሉ፣ የኢየሩሳሌምን ቅጥር አፈረሱ፣ አዳራሾቿን በሳት አቃጠሉ፣ መልካሙንም ዕቃዋን ሁሉ አጠፉ። ከሰይፍ ያመለጡትንም ወደ ባቢሎን ማረካቸው። የፋርስ ንጉሥም እስኪነግስ ድረስ ለንጉሥና ለልጆቹም ባሪያዎች ሆኑ። በኤርምያስ አፍ የተነገረው የእግዚአብሔር ቃል እንዲፈጸም ምድሪቱ ሰንበት በማድረጓ እስክታርፍ ድረስ በተፈታችበት ዘመን ሁሉ 70 ዓመት እስኪፈጸም ድረስ ሰንበትን አገኘች ይላል። እና አሁን የለም፣ ቤቱ የለም፣ መቅደሱ የለም፣ ዕቃው የለም፣ ጎበዛዝቱ ተገለዋል። የተረፉትን ነው ይዟቸው ሄደው ማለት ነው። እና ለእስራኤል በበደላቸው ምክንያት የገጠማቸው ጥፋት ቀላል አይደለም። አንዳንዴ አሕዛብ የሚያጥፏቸው ግን የእግዚአብሔር ቅን ፍርድ መሆኑን ደግሞ እናያለን። በቃ ትቷል ካልን እግዚአብሔር የእግዚአብሔር ቅን ፍርድ ለዚህ ነገር በሙሉ አሳልፎ ሰጣቸው። ምናልባት እንዳለው በሰላም ቢማረኩ ጥፋቶች ይቀንሳሉ እንጂ እግዚአብሔር ወስኗል፣ አይመለስም። ምክንያቱም የመመለሻ ዘመኑ አልፏል ማለት ነው፣ የተመለሱ ጊዜው አልፏል ማለት ነው። ስለዚህ በዚህ መንገድ በአሰቃቂ በተለይ አሁን ምርኮ ሄዱ ስንል መማረክ እንዲሁ ዝም ብሎ መማረክ አይደለም፣ ዋጋ ነው የከፈሉት። በበደላቸው ልክ የከፈሉት ዋጋ እንግዲህ አንተ ንጉሥ የሚያክል ሰውዬ አይሉ ወጥቶ ማለት ነው እየተጎተተ ሲሄድ እንደ ሀገር ነው የምናስበው እኮ። እንደ ሀገር ስናስብ እስራኤልን እንደ ኪዳን ሕዝብ ያን ሕዝብ ስናስብ በዛ በደል ምክንያት የከፈሉት ዋጋ የእግዚአብሔር በኋላ እናያለን። ቤተ መቅደሱ ተቃጠለ ስንል ቀላል ነው ይመስላል። ቤተ መቅደሱ እኮ እግዚአብሔር አይን እንዲህ ብሎ የሚያየው ማለት ስፍራ ትልቁ ማንነታቸውን በሙሉ ድምጥማጡ ነው የጠፋውና መላሽ ላይ ስለምንመለከተው እግዚአብሔር አምላክ ይባርካችሁ። በጣም ተመልካቾቻችን ዕዝራና ነህምያ ስናጠና ቅድመ ምርኮ እና ምርኮ ላይ ነው አሁን ያየነው ማለት ነው። ቅድመ ምርኮንና ምርኮ ላይ ነው። መማረክ በአካል ተነስቶ ወደ ባቢሎን መሄድ አይደለም። የእግዚአብሔር ቤተ መቅደስ ስርየተ ኃጢአት የሚከናወንበት የእግዚአብሔር ድምፅ የሚሰማበት ቦታ ተላልፎ ተሰጠ። ያ የሚያስፈራው ቤተ መቅደስ እኮ ነው። ዝም ብለን የምናስበው አይደለም። እንደኛ ሀገር ቤተ መቅደስ አይደለም። ሀልዎተ እግዚአብሔር የሚገኝበት ወይም ድምፅ እግዚአብሔር የሚሰማበት ቦታ አሕዛብ መጥተው ገቡበት። ለምንድን ነው ይህንን ማየት ያለብን ካላችሁ፣ ሰው ከሌለ መቅደሱን እግዚአብሔር አይፈልገውም። መቅደሱን የሚፈልገው ለምንድን ነው? ከእስራኤል ጋር እኮ ምን ለማለት ነው? ለመገናኘት ነው። እግዚአብሔር እስራኤልን ለመስማት ነው ይቅርታ፣ እስራኤልን ለመስማት ነው፣ ኃጢአታቸውን ይቅር ለማለት ነው መቅደሱን የፈለገው እንጂ እግዚአብሔር እኮ መቅደስ የሚሰራለት አምላክ አይደለም። ስለዚህ እነሱ ሲተውት እሱ መተውን ያረጋገጠው በመካከላቸው አድር ዘንድ መቅደስ ስሩልኝ ብሎ ያዘዘውን ራሱ አፈረሰው። ስለዚህ ይህ ምንድን ያመጣው? እስራኤላውያን በደልን በድለው ነው። ስለዚህ ተላልፎ መሰጠት ማለት እንደ ተማረኩ እንደ አንጋግቶ ይነዳቸው አይደለም ማለት ነው። ልጆቻቸው መቅደስ ውስጥ ተሰው። ይሄ እንደ ህዝብ ነው፣ እንደ ሀገር ነው። አንድ ሃይማኖት አለኝ እንደሚል ሰው ነው። ሁለተኛ ለሽማግሌዎች እንኳን አራራም ይላል። ሽማግሌዎች ተገደሉ፣ እናቶች ተገደሉ ነው እኮ እያለን ያለው ዜና መዋዕል ላይ። ስለዚህ ኃጢአት ምን ያህል አስከፊ እንደሆነ ተላልፎ መሰጠት ምን ያህል አስከፊ እንደሆነ ነው ምርኮን ማየት ያለብን እንጂ እንደው 70 ዓመት እኮ ተማረኩ እውነት ለመናገር መሄድ ብቻ ቢሆን ችግር አልነበረው። ዝም ብሎ መሄድ ብቻ በቃ ነው ወደዚህ ሄዱ አገራችሁ ላይ መኖር አትችሉም ቢባል ቀላል። እናት ልጇን አታለች፣ እሱማ ሰፈራ መሆኑ ነው። ሰፈራ ነው የሚሆነው ካንዱ ወደ አንዱ። ይሄ ምርኮ ሞትም አለበት ነው። ሌላው ማንነታቸውን አጥተዋል። በዚህ ምርኮ ተነቀሉ፣ ከምድራቸው ተነቀሉ፣ ከአምልኮ ማይከላቸው ተነቀሉ። ቅጥር አልባ ነው የሆኑት። ለምን? መጀመሪያ ቅጥር የሆናቸውን መምህር ያሬድ የተናገረው አለ። እግዚአብሔር ካልጠበቀ ቅጥር አያግድህም ማለት ነው። ተውት። እግዚአብሔር ከሌለበት ቤተ መቅደሱ በወርቅ ቢንቆጠቆጥ ምንም ትርጉም የለው። ከመቃጠል አይድንም። ለምን? እግዚአብሔር ከሌለበት ምን ያደርጋል ቤተ መቅደሱ? ስለዚህ በምርኮ ጊዜ የሆነውን አንደኛ ዜና መዋዕልና ሁለተኛ ዜና መዋዕልን ማየት
በጣም እጅግ አስፈላጊ ነው። የነብዩ የኤርሚያስን መልእክት ማየት በጣም እጅግ አስፈላጊ ነገር ነው። ምንድነው እኔ አሁን እያሰብኩ ነበር አሁን ካለንበት ከቤተክርስቲያን ሁኔታ አንፃር እያየሁ ነበር ማለት እንደው አሁን አክቲቪስቶች ቢኖሩ በዛ ዘመን የባቢሎንን ምልህ መንፈሳዊ ሰዎች ስለሆነ ነገሮችን በመንፈሳዊ አይን ነው ያየው የሆነ ችግር ሲመጣ ዝም ብሎ አሁን ለምሳሌ የባቢሎን ንጉስ ናቡከደነጾር ላይ ሊዘምቱበት ይችላሉ ቲክቶከሮች እንትኖች ምንድነው መቅደሱን አቃጥለው አክቲቪስቶች እንዲያርጎ ነው እሱ እንዲያርጎ ነው ጫካይ ነው ምናምን ሊሉ ይችላሉ ግን እነ ነህምያና ነዝራ መንፈሳዊ ሰዎቹ ግን የሚያዩት ማን ነው የራሱ የህዝቡን በደል እግዚአብሔር አምላክ ይባርክ ለዚህ ጥፋት ምክንያቱ እንደዚህ ብሎ ማለት ብቻ አይደለም ለምሳሌ ቤተክርስቲያን በስደት ላይ ነች ይባላል አይደል ቤተክርስቲያን አሁን የመጣባት ያለው መከራ አለ እንደው ወጣ ብለን እንኳን ስናየው ወደ ውስጥ መመልከት ጥሩ ትክክል እግዚአብሔርን በድለን ሊሆን ይችላል እገሌ ነው እገሌ እንዲያርጎ ነው እንደዚህ ነው ከሚለው ባለፈ የእስራኤል ጉልበት ማንንም እኮ እየተንጫጩ ዙሪያዋን እኮ ኑራን ነገስታት ከቧት እየተንጫጩ በጣም ከባድ እሷ እኮ ጥቂት ነች ዙሪያዋን የሰፈሩት በሙሉ ዙሪያዋን ንክ እኮ ነው የሚያረጓት ተነስተውባት ሁሉ እነ ኢያሱ 31 ነገስታትን ነው ድልነሱ የተባሉት እና መንፈሳዊው ዓለም የመንፈሳዊ ዓለም ድል ያለው በመንፈሳዊ ዓለም በእግዚአብሔር ከእግዚአብሔር ጋር በሚኖረው ግንኙነት ለከነ ስለዚህ ነገሮችን እንደው መተንተኑ ብቻ አይደለም ንስሐ መግባት ያስፈልጋል ከትንታኔ ባለፈ ማለት ነው ይሄ መታየት አለበት እንደ ግልም የህይወት ቀውስ የገጠመው ሰው ይኖራል ለምንድን ነው የገጠመኝ ብሎ ማሰብ መቻል አለበት እንደው ዝም ብሎ ምክንያቶችን መደርደር ብቻም አይደለም የኃጢአት ከእግዚአብሔር ጋር ያለ ግንኙነት መበላሸት በጣም እኮ የጸሎት ህይወት መውደቅ ከቃሉ ጋር ያለን ነገር መላላት ለህብረት ያለን ነገር መሰጠት ቅዱሳን እነዚህ ነገሮች እኮ ዛሬ ዋጋ እየከፈልን ያለ ነው እነዚህ ነገሮች ሉዝ በማድረጋቸው እና ይሄ መታየት ያለበት ቤተክርስቲያን እንደ ቤተክርስቲያን ራሷን የምታይበት ነው እያንዳንዱ ምእመንም የግል ህይወቱን በዚህ ውስጥ መፈተሽ አለበት እንደ ሀገር ብቻ እንደ ኔሽን ብቻ ሳይሆን ማለት ነውና ይሄ በዚህ መታየት አለበት የሚለው ለመጨመር የኢትዮጵያ ቤተክርስቲያን በቃለ ወንጌል ታድሳ ማየትን መሪ ራእዩ አድርጎ የተነሳው ሐመረ ወንጌል ዘኢትዮጵያ ይህን ራእዩን እውን ለማድረግ ከእግዚአብሔር ዘንድ ከሆናችሁ አብራችሁ በሙሉ መሰጠት ከራእዩ ጎን ከቆማችሁ ወንድሞችና እህቶች ጋር በጌታ ጸጋ በመትጋት አሁን ያለበት ደረጃ ላይ ደርሷል። የተሐድሶ አገልግሎትን ጠንካራና ጉልበታማ እንዲሆን የተነሳበትን ራእይና ተልእኮ ተፈጽሞ ለማየት ብዙ ክርስቲያኖች ቅዱሳን ወንድሞች ወገኖቻችን ስትደግፉ ኑራችኋል። ስለደገፋችሁም ነው አሁን የሆነውን ሆኖ ያየነው። ስለዚህ እግዚአብሔር አምላክን ስለናንተ እናመሰግናለን። ጸጋውን አብዝቶላችሁ ከጎናችን ስለቆማችሁ ዘመናችሁንና ትውልዳችሁን እግዚአብሔር ይባርክ። አሁን ደግሞ ይህን ራእዩን በበለጠ ለማሳለጥና እውን ሆኖ ለማየት ሁለገብ ሕንጻን ለመገንባት ራእይን ሰንቆ ተነስቷል። አሁንም ይህንን አገልግሎት ይሄ የአምልኮና የትምህርት የስልጠና ማዕከልን ገንብተን እውን ለማድረግ አሁንም የእናንተ እገዛ ያስፈልገናል። ከጌታ ዘንድ ብድራት ላለው ለዚህ አገልግሎት ልግስናውን ለማሳየት ቀጣዮቹን የባንክ ሂሳብ ቁጥሮች በመጠቀም የዘላለሙን መንግስት አጀንዳ ያገልግሉ። እጅ ለእጅ ተያይዘን ይህንን የትምህርት የስልጠናና የአምልኮ ማዕከል ገንብተን የተሐድሶ አገልግሎትን እንድናስፋፋና እንድናፋጥን ጥሪ ማድረግ እፈልጋለሁ። በሙሉ ልብ ያገለገሉት ጌታ ለስሙ ያሳዩትንም ፍቅር ይረሳ ዘንድ አመፀኛ አይደለም።